የእውነት ቃል ኪዳን የተሰኘውን ታሪክ ክፍል 2 ይዘን ተመልሰናል። ኤሊራ የመጀመሪያውን ፈተና አልፋ እናትና ወንድሟን እንደ ሽልማት አግኝታለች። አሁን ሁለተኛውን ከባድ ፈተና ለመቀበል ተዘጋጅታለች። ምን ይገጥማት ይሆን? ታሪኩን አብረን እንከታተል። የመጀመሪያውን ክፍል ያላያችሁ እዚሁ ቻናል ውስጥ ቀድማችሁ ብታዩት ታሪኩ ሙሉና ደስ የሚል ይሆናል። ሙሉ ታሪኩን በመከታተል የምናቀርባቸውን ጥያቄዎች በኮሜንት ላይ ለመለሱ 3 ምላሾች የሞባይል ካርድ ሽልማት አዘጋጅተናል። የመጀመሪያው ኮሜንት ላይ ባለው የቴሌግራም አድራሻ ለተሸላሚዎች ካርዱን እንልካለን። በትንሿ የነ ኤሊራ ምስኪን ቤት ላይ ፀሐይ ለስለስ ብላ ወጣለች። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ቤተሰቡ በሰላም ነቃ። ያለፈው መከራ ጥላ በጠዋቱ የብርሃን ሙቀት ረግቧል። አብረው ሳቁ፣ ቁርሳቸውን ተካፈሉ፣ በደግነትም ተጨዋወቱ። አባታችን ስለ ግብርና ያስተማረኝና ግቢያችን ውስጥ ያጫውተኝ የነበረው ጨዋታ ሁል ጊዜም ትዝ ይለኛል ስትል ኤሊራ በትዝታ የታጀበ የደስታ ፈገግታ እየሳቀች ተናገረች። ታሪንም በታላቅ አክብሮትና ናፍቆት ራሱን ነቀነቀ። እናታቸው በህመም ምክንያት ዝላለች። ቢሆንም ግን የአባትየውን ደግነት ስታስታውስ ፊቷ በደስታ ይበራ ነበር። እህል ሲሰበስብ ሁል ጊዜም ቢሆን ለቤተሰቡ የሚበቃ መኖሩን ያረጋግጥ ነበር አለች በቀስታ። በጠቆረ አይኖቿ ውስጥ የእንባ ዘለላ እያብለጨለጩ ቤቱ በፍቅርና በትዝታ ተሞላ። ነገር ግን ከዚህ ሳቅ በታች የኤሊራ ስጋት ተደብቆ ነበር። ዛሬ ሌሊት ሌላ ፈተና እንደሚመጣ፣ ያም ፈተና ደግሞ ለመገመት የሚከብድ መሆኑን ከልቧ ታውቃለች። ኤሊራ አልተኛችም ነበር። የእናቷን ዝግ ያለ አተነፋፈስና የታሪንን እንቅልፍ ትሰማለች። በድንገት ግቢ ውስጥ የአንድ ሰው ኮቴ ተሰማ። ሽማግሌው ኦሮሊዮን በግቢ ውስጥ ባለው ዛፍ ስር ቆሟል። የብር ግራጫ አይኖቹ ጥበብን፣ ሐዘንንና ስልጣንን ያንጸባርቃሉ። በመስኮት በኩል ኤሊራ ብሎ ጠራት። እናም በምሽት ውጪ ቆመው ሁሉንም ነገር ነገራት። ወደ ቤተ መንግስት መመለስ አለብሽ። ዛሬ ሌሊት ሁለተኛው ፈተናሽ ይጀምራል። ንጉሱ አሁንም በሕይወት አለ። ነገር ግን እያንዳንዱ የሚፈጽመው ጨካኝ ተግባር ከሕይወት ዛፍ ላይ አንዳንድ ቅጠል እያስጣለው ነው። እናም የቀሩት ቅጠሎች 7 ብቻ ናቸው። አንድ የጭካኔ ሥራ በሰራ ቁጥር አንድ ቅጠል እየወደቀ ነው። እናም 7ቱ ቅጠሎች ከወደቁ ሕይወቱ ያበቃላታል። አንቺ ግን ዝም ብለሽ መታዘብ አለብሽ። ምክንያቱም ስለ ዛፉና ስለ ቀሩት 7 ቅጠሎች ከተናገርሽ ልዑሉን የማግባት እድልሽን ታጫለሽ። ንጉሱ ጨካኝነቱን ከቀጠለና 7ቱም ቅጠሎች ከረገፉ ይሞታል። ልብሽ እምቢ ቢልሽም እንኳን ጣልቃ መግባት የለብሽም አሏት። የኤሊራ ልብ ደነገጠ። የሚጠብቃት መስዋዕትነት ከቀደሙት ሁሉ የከበደ መሆኑን ተረዳች። በማግስቱ ኤሊራ በቁርጠኝነት ግን ደግሞ በፍርሃት ወደ ቤተ መንግስቱ አመራች። የቤተ መንግስቱን በሮች አልፋ ገባች። በቤተ መንግስቱ ውስጥ ንጉሥ ሬታር ወዲያውኑ ገጠማት። እንዴት መጣሽ? አይኖችሽ እንዴት ሊበሩ ቻሉ? ብሎ በጥርጣሬና በትዕቢት አፈጠጠባት። ኤሊራ ተረጋግታ አንድ ሽማግሌ እንደገና እንዳይረዳኝ እሱ ነው አይኖቼን ያበራልኝ አለችው። ስለ 7ቱ ቅጠሎች ከንጉሱ ዕጣ ፋንታ ጋር ስላለው ግንኙነት ምንም ነገር አልተናገረችም። ንጉሱ በጣም ተቆጣ። ለምን እዚህ ድረስ ተመልሰሽ መጣሽ? በይ አሁን ቤት መወልወልሽንና አካባቢውን ማጽዳትሽን ቀጥይ፣ ቶሎ በይ ወደ ስራ አላት። ስለዚህ ኤሊራ ወደ ድሮ አገልጋይነቷ ተመለሰች። ቤተ መንግስቱ ውስጥ አንድ የ21 ዓመት ልዑል አለ። ልዑሉ ደግና ረጅም ነው። እድሜው 21 ዓመት ሲሆን ከአባቱ ክፋት ፍጹም የተለየ ነበር። ኤሊራ ስታጸዳና በቤተ መንግስቱ ዙሪያ ስራዎችን ስትሰራ ይከታተላት ነበረ። ብዙ ጊዜ ከሩቅ ሆኖ ቢያያትም አያናግራትም ነበር። በመጨረሻ ግን አንድ ቀን በፈገግታ ቀርቦ አናገራት። በቀስታ እየሳቀ ስለ ውሎዋና ስለ ልጅነት ታሪኮቿ መጠያየቅና መጫወት ጀመሩ። ኤሊራ በልዑሉ የዋህነት፣ በትዕግስቱና በፈገግታው ተማረከች። በዛፎቹ ስር ለሰዓታት ያወሩ ነበር። ቀስ በቀስ በመካከላቸው ፍቅር ተፈጠረ። ከሳምንታት በኋላ ልዑሉ ወደ አባቱ ቀረበ። አባቴ ሆይ፣ ያቺን አገልጋይ ልጅ በጣም ወድጃታለሁ፣ እባክህን ታጋባኛለህ ብሎ ጠየቀው። አክሎም በጥንካሬዋ በጥበቧና በደግነቷ በጣም ተማርኬያለሁ አለው። የንጉሥ ሬታር ምላሽ ፈጣንና ጨካኝ ነበር። አይሆንም፣ ከሌላ ከተማ አንድ የሀብታም ልጅ አጭቼልሃለሁ፣ እሷን ነው የምታገባው ብሎ መለሰለት። ልዑሉ በጣም አዝኖ ከአካባቢው ራቀ። ሽማግሌው ባስጠነቀቋት መሰረት ንጉሱ አንድ በአንድ የጭካኔ ስራዎችን መስራት ጀመረ። እናም አንድ ጭካኔ በሰራ ቁጥር የህይወት ቅጠሉ ከዛፉ ላይ እየወደቀ ነበረ። በመጀመሪያ ንጉሱ በገበሬዎች ላይ ከባድ ግብር ጫነባቸው።
ቤተሰቦች ግብር ለመክፈል መሳሪያዎቻቸውንና ከብቶቻቸውን ለመሸጥ ተገደዱ። የሰበሰቡትን እህል በሙሉ ለግብር ከፈሉ። እናቶች ባዶ ጠረጴዛ ላይ አለቀሱ። ኤሊራ ይህንን ሁሉ በዝምታ እያየች በልቧ ተሰቃየች። እናም በዚህ የጭካኔ ሥራ ምክንያት ከ7ቱ ቅጠሎች አንዱ ወደቀና 6 ቅጠሎች ብቻ ቀሩ። ንጉሡ ሊሞት 6 ቅጠል ቀረው ማለት ነው። ከትንሽ ቀናት በኋላ ሰዎች ምንም ሳያጠፉ መታሰር ጀመሩ። አባቶችና ወንዶች ልጆች ወደ ጨለማው ተጋዙ። ኤሊራ የእናቶችን ለቅሶ ስታይ ልቧ ተሰበረ። ታሪን እንዲህ ያለ ዕጣ ቢገጥመው ብላ አሰበችና በጣም አዘነች። እናም በዚህ የጭካኔ ሥራ ምክንያት ከ6ቱ ቅጠሎች አንዱ ወደቀና 5 ቅጠሎች ብቻ ቀሩ። አሁንም የንጉሡ ጭካኔ ቀጠለ። እውነትን የተናገሩና መብታቸውን የጠየቁ ሁሉ በሕዝብ ፊት ተደበደቡ። ሕዝቡ በፍርሃት ተዋጠ። ኤሊራ ድምጿን አውጥታ ሰዎችን ማዳን ብትችልም ቃል ኪዳኑን ላለማፍረስ ዝም አለች። እናም በዚህ የጭካኔ ሥራ ምክንያት ከ5ቱ ቅጠሎች አንዱ ወደቀና 4 ቅጠሎች ብቻ ቀሩ። እናም ንጉሡ ሊሞት 4 ቅጠል ብቻ ቀረው ማለት ነው። በመቀጠል ሰዎች ቤታቸው እየፈረሰ ከስፍራቸው ተባረሩ። ቤታቸውን ያጡ በመቶዎች የሚቆጠሩ ሕፃናት በየጎዳናው ተበተኑ። ኤሊራ የተራቡትን ሕፃናት ስታይ የራሷን መከራ አስታውሳ በጣም አለቀሰች። በዚህ የጭካኔ ሥራ ምክንያት ከ4ቱ ቅጠሎች አንዱ ወደቀና 3 ቅጠሎች ብቻ ቀሩ። ከትንሽ ጊዜ በኋላ የንጉሡ ጭካኔ ቀጥሎ የሀገሩን ምርት ሁሉ በጋሪ የተጫነ በቤተ መንግሥት ጎተራ እንዲከማች አደረገ። ሕፃናቱ ተራቡ። ኤሊራ ልታበላቸው ብትመኝም መናገሯ ግን ሁሉንም ነገር እንደሚያሳጣት ታውቃለች። እናም በዚህ የጭካኔ ሥራ ምክንያት ከ3ቱ ቅጠሎች አንዱ ወደቀና 2 ቅጠሎች ብቻ ቀሩ። ንጉሡ ሊሞት 2 ቅጠል ቀረው ማለት ነው። በ6ኛው ሥራ ወታደሮች መንደሮችን አቃጠሉ። የሰዎች ቤቶችን በሙሉ እያቃጠሉ ሰዎቹን አባረሯቸው። ኤሊራ በጭንቀት ሆና ሆዷን ቆረጣት። ነገር ግን አሁንም ዝም አለች። እናም በዚህ የጭካኔ ሥራ ምክንያት ከ2ቱ ቅጠሎች አንዱ ወደቀና 1 ቅጠል ብቻ ዛፉ ላይ ቀረ። እናም ንጉሡ ሊሞት 1 ቅጠል ቀረው ማለት ነው። አሁን ንጉሡ ሕይወቱን ሊያጣ የቀረው 1 ቅጠል ብቻ ነው። እናም የሚቀጥለውን የጭካኔ ሥራ ሊሰራ እየተንደረደረ ነበር። ኤሊራ ግን ከዚህ በላይ መሸከም አልቻለችም። ንጉሡን ወደ ዛፉ ጋር ወስዳ በሚንቀጠቀጥ ግን ደግሞ በቆረጠ ድምፅ እንዲህ አለችው፣ አንድ ተጨማሪ ጨካኝ ድርጊት ከፈጸምክ ሕይወትህን ታጣለህ። ምክንያቱም በዛፉ ላይ የቀረው 1 ቅጠል ብቻ ነው አለችው። ለመጀመሪያ ጊዜ በንጉሥ ሬታር ዓይኖች ውስጥ ፍርሃት ታየ። ኤሊራ የምትናገረው ነገር አስደነገጠው። እናም ሁሉንም ነገር እንደሚያስተካክል ቃል ገባ። ትዕቢቱን ትቶ መንገዱን መለወጥ ጀመረ። ለተራቡ ሰዎች እህል ከጎተራው አውጥቶ ማደልና ማከፋፈል ጀመረ። ያለ አግባብ የታሰሩ እስረኞችን በሙሉ ከእስር ቤት አውጥቶ ለቀቃቸው። ሁሉም ሰው እንዲከበርና ፍትህ በከተማው ላይ እንዲሰፍን አደረገ። እናም በመጨረሻ ትዕቢቱን ትቶ የልዑሉንና የኤሊራን ጋብቻ ባረከ። ወደ ታሪኩ እንመለሳለን። አሁን የሚያሸልሙ ጥያቄዎችን እናቀርባለን። ሰብስክራይብ እና ላይክ በማድረግ በኮሜንት ላይ ጥያቄዎቹን ለመለሱ 3 መላሾች የሞባይል ካርድ ሽልማት አዘጋጅተናል። ከመጀመሪያው ኮሜንት ላይ ባለው የቴሌግራም አድራሻ ለተሸላሚዎች ካርዱን እንልካለን። ጥያቄዎቹ: አንደኛ፣ የመጀመሪያው ቅጠል የወደቀው ንጉሡ ምን ስላጠፋ ነው? ሁለተኛ፣ የኤሊራ አባት ስሙ ማን ነው? ሶስተኛ፣ ታሪን ቤተ መንግስቱ ውስጥ ምን ይሰራ ነበር? አራተኛ፣ ቤተ መንግስቱ ያለበት ከተማ ማን ይባላል? አምስተኛ፣ ኤሊራ ንጉሡን ለምን አዳነችው? መልሶቹን በኮሜንት አሳውቁን። አሁን ወደ ታሪኩ እንመለሳለን። ንጉሡ ጋብቻውን ቢፈቅድም ኤሊራ ግን ፈተናውን ስለወደቀች ልዑሉን ማግባት እንደማትችል አውቃ በጣም አዝና ተቀምጣ ነበር። ንጉሡን ከሞት ስላዳነችው ልዑሉን ማግባት አትችልም። በድንገት ሽማግሌው አጠገቧ ተገኘ። ፈገግ ብሎ አንቺ ልዩ ነሽ አላት። ድምፁ በሙቀትና በአክብሮት የተሞላ ነበር። እንዴት? እኔ እኮ ፈተናውን ወድቄያለሁ። ቃልህን አፍርሼ ስለ ቅጠሉ ተናግሬያለሁ። ሁሉንም ነገር በከንቱ አጣሁት አለች ኤሊራ። ሽማግሌው ፈገግ አለና ቤተሰብሽን ላጠፋ ጨካኝ ንጉሥ ሕይወትን ለመስጠት ስትይ የራስሽን ደስታና የወደፊት እድልሽን መስዋዕት አደረግሽ። ስለ ቅጠሉ ፈጽሞ አትናገር የሚለውን ቃሌን ብታፈርሽም እንኳ ይህን ያደረግሽው ለምህረት ተገፋፍተሽ ነበር። ከዚህ የሚበልጥ ክቡር ተግባር የለም። ያንቺ ጥንካሬና ለሰዎች መጨነቅ ዕጣ ፋንታሽን ቀይሮታል አላት። እናም ፈተናውን አልፈሻል። አሁን ልዑሉን ማግባት ትችያለሽ አላት። የኤሊራ አይኖች በእፎይታ እንባ ተሞሉ። እውነተኛ መስዋዕትነት ማለት አንዳንዴ
ከራስ ፍላጎት ይልቅ ለሌሎች ቅድሚያ መስጠት መሆኑን ተረዳች። እናም ከጥቂት ቀናት በኋላ ሰርጉ ተደረገ። በሰርጉ ቀን ኤሊራ በሚያምር የልዕልት ልብስ ደምቃ ታየች። ቤተ መንግስቱ በአበቦችና በሙዚቃ ተሞላ። ልዑሉ ደስታውን መደበቅ አልቻለም። እጇን ይዞ የፍቅር ቃል ይነግራት ነበር። እናቷና ታሪንም በሕዝብ መካከል ተደብቀው በኩራትና በደስታ የደስታ እንባ እያነቡ ሰርጉን ተከታተሉ። ኤሊራና ልዑሉ የደስታ ቀናትን አሳለፉ። ከትንሽ ቀናት በኋላ የእናቷ ቤት መሄድ ስለነበረባት እዛ ተገኘች። እናም የእናቷ ቤት ባለችበት ሽማግሌው መጣና በጠረጴዛ ዙሪያ ቁጭ ብሎ ቀጠሮውን ነገራት። ነገ ማታ እመለሳለሁ። 3ኛው ፈተና ይጠብቅሻል። 3ኛው ፈተና ከሁሉም ከባድ ይሆናል አላት። ኤሊራ መጪውን ፈተና እያሰበች ሽማግሌው ከቤት ወጥቶ ሲሄድ አየችው። የታሪኩ ክፍል 2 በዚሁ ተጠናቀቀ። ክፍል 3ን ይዘን እስክንመለስ ሌሎች ታሪኮችን እዚሁ ቻናል ላይ ማግኘት ትችላላችሁ። ተረት ከቡቡ ጋር